ቆረጥክ ዘንድሮሷን አይሆንም ባሏስ ቀረዋት የሰው ፊት እንድታያረኳት በላሁን አዛሉ 3 ጊዜ ጩሁና ውጣ ውጣ ሰ ሁለተኛ በል ውጣ ሶስተኛ ካጋሮ ሩቅ ነው አንተ ናስቲ ና ቆይ ጸለይኩ በቃ ያንተን ፍሬው ጌታ ምስክር ይኸው ፒክቸር አድርጌ ጌታ ነኝ 2015 እንደዚህ ነው የመጣሁት ጸልዬ ጌታ ሆይ አስመልጠኝ እኔን ያስመልጥክ አምላክ በቃ ህይወታችን ያስጠላል ይደብራል ያለንበት ህይወት ይደብራል ቤተሰቦቼ ጠቅላላ ሙስሊም ናቸው እኔ አንደኛ ነገር እዚህ የመጣሁት እናቴንና ቤተሰቦቼን በኋላ በቃ እነግራለሁ ያለሁበት ህይወት ያስጠላል ጠቅላላ ቤተሰቤ ሙስሊም ነው ግን እነሱን እንወርሳለን አሁን ላይ ባለፈው መጸለይ እኮ 3 ጊዜ ጮህ ውጣ ባይ ሁለተኛ ሶስተኛ አሁን 1 አመት ሙሉ ከእግዚአብሔር ጋር ስሙ የተባረከ ይሁን ዘንድሮ እናትን ይዘመጣ ይጂ መጣ ከጌታ ጋር ስፖንሰር አግኝቼ ስፖንሰር ኬታ አገኘ አንድ መንፈሳዊ እህት አለችኝና በጣም ደብሮኝ ነበር ይሁንዬ ዳር ላይ የደረሰብኝ የመንፈሳዊ ስለንቦና እኔ በሚስጥር አጫውታለሁ ለሌሎች ትምህርት እንዲሆናቸው ምትነግራቸው ነገር አለ እና በጣም ደክሜ ቤት ውስጥ ጸልይ ነበርና ከጸሎት ሁሉ ወጣውኝ ምንል ነበር አረ ጌታ ሆይ የሚያበረታው መንፈስ ከኔ ርቋልና አትራቅብኝ ብዬ ጸልይ ነበር ወላ ጸሎት ተውኩኝ ማለት ነው ይሁኒ ልክ አንተ አንድ እናት የምታለቅስ በዚህ በ2016 ስጠይ ስትል አረኔ ያለው ይሁንዬ እንዴት አድርጌ ላግኝ ካልኩኝ ማለት ነው የዛሬ አመት ልክ በዚህ ጊዜ እንዲህ ብዬ ጸልዬ ነበር አንድ እናት ስጠኝ አንድ እናት እምትስቅ አንድ እናት እምትደሰት አንድ እናት እንደ ሰው አይደለም ሰው ያቺ ልጅ ወልዳ ተኝታለች እና እጄ እህቴ እንደዚህ ስላት ላንቺ ብቻ ነው ለልጅ ስትለኝ ለኔ አልኳት በቃ ትንሽ ብር ስትሰጠኝ ጌታ ምንም ላርጎ ሳሙና ከሰው የተቀበልኩ ሸጥ ነበርና እሱን ጨማምሬ ከሱ ጋር ተያይዘን ተመስግበን መጣን ልክ የትራንስፖርቱ ስከፍል በ30 ደቂቃ ውስጥ ውጋት ቀስፎ ያዘኝ እኔን የሌለኝም ብር አውጥቼ ታከምኩኝ ልክ መተን አዲስ አበባ ስንደርስ ያለ 200 ብር እጃችን ላይ ምንም የቀረው ነገር የለም ያው የሰማይ አምላክ ምልክቴ ከዛ ለሱ ቁርስ 100 ብር እንካ በሌላ ባስ ነው እኔ በሌላ ባስ መጣን ወተትና አምባሻ በልቼ እኔ ደረስኩ እሱ አምባሻ ብቻ በልቶ ጌታው አንተ መስዋዕቱን በጋዝ ዘጋጅልኝ እኔ ምንም የለኝም ስል 2 ህፃን ልጆች ናቸው እዛ ጋር አግኝተውኝ 400 ብር ሰጡኝ ወይኔ ስል አንድ ወንድም ደግሞ አሁንም አግኝቶ 400 ብር ሰጠኝ ጌታው የነገውን አንተ ታውቃለህ ዛሬውን እንኳን እዚህ ያደረስከኝ ብቻ የዮኒን ትምህርት አንድ አልኩኝ እኔ ማን ነኝ እኔ ፋጤ ማን ነኝ ምንነቴን ነው የሚቀይረው በቃ እኔ ደከምኩ 9 አመት ጌታን ካገኘው ግን
እዛው ታጥቤ እዛው ጭቃ ነኝ። በጣም ልቤ ያዝናል። ቤተሰቦቼ ጋር አልስማማም። ያለነው ሁለት ነን እህትማማቾች፣ ፍቅር የለንም። ይህን ልጄን ብቻ አስበለጥኩት ከሙስሊም፣ ያኛው ከኦርቶዶክስ ነው፣ አንደኛው ያው በጌታ አይደለም። እና በእንደዚህ አይነት ነው የመጣዩን ስላገኘሁ ደስ ብሎኛል። የምታለቅስ እናት አንድ እኔ ነኝ። በቃ ጥያቄ ተመልሷል። ና እስቲ በዚህ በኩል ና እዚህ በዚህ ምንድን ነው አንተ የምትሰራው? ተማሪ ነህ? አዎ ዘንድሮ ወደ 11 ነኝና። ወደ 11? አዎ። በምን ነው የምትተዳደሩት? ጌታ ምስክር፣ የሰው ፊት ጌታ አያቁማችሁ። የሰው ፊት ከባድ ነው። እኔና እናቴ ለሁለት ነው የምንኖረው። ስራ የላትም። ቀን መተኛት ነው፣ ማታ መተኛት ነው። እኔ ምንም ስራ የለኝም። አትስራ፣ ገራጅም አትግባ። ያለንን እየበላን ቆሎም እየሆነ እየበላን እናድራለን እንውላለን ብላ ግን እግዚአብሔር ያኖራል። ታማኝ አምላክ አለ፣ አዋፋትን የሚመግብ ኢየሱስ አንደኛ ናት። 2015 ያኔ በዛኛው ስመጣ የመጨረሻ ቀን ተጸልይ ነበረ። እንዲህ አልኩኝ፣ የዛሬ ዓመት እዚህ መጥቼ እመሰክራለሁ፣ ነፃ እንደወጣሁ እናቴንም ይቅርታ እላታለሁ ብዬ ነው ተማምዬ ያንተን ፕሮፋይል ስክሪንሾት አድርጌ መጸለይ ጀመርኩኝ። እግዚአብሔር ግን አሳካ። እምነት አለኝ እኔ በጌታ 100%። ጌታ ይባረክ። አሁን እዚህ ምንም ብር የላችሁም? ኧረ ምንም ነገር እግዚአብሔር ያለው። ዛሬ ቁርስ በላችሁ? አዎ በልተናል። ልጆቹ በሰጡ ይገዛል ያለ ጊዜ ውስጥ የኔ ጊዜ ውስጥ 100 ብር ትላንትና ልክ እንደገባው ንግድ ባንክ ብርሃን ባንኮች ሂሳብ ባንክ እንትን ላውጣል ባንክ ስትል እባክሽ እህቴ ያልኳት ያለኝ 70 ብር ነው ስላት 300 ብር ሰጡኝ አውጥተው። ተከራይታችሁ የምትኖሩት? አዎ ቤት ተከራይተን ነው የምንኖረው። በፊት እኔ በጣም ነግር ነበር ከምልህ በላይ። እዚህ ሻሸመኔ የመጣው ሺት ይዤ እሄዳለሁ። ወደ አጋሩ ከአዳማ ገዝቼ እሄዳለሁ። እጅ አልሰጥም ነበረ። የውንዬ ምን እንደነካኝ አላውቅም። ጌታ በጣም ብዙ ብር ነበረኝ። እኔ ሻይ ቡና ነበር የምሰራው። 2 ባጃጅ ልገዛ ያልኩኝ ሴትዮ በቃ ልክ ጌታን ሳገኝ አልኩ ብሬን በቃ ጠላት በሕክምና በላና አሁን ምን አደረገኝ? ገና 1000 ብር የሚልክልኝን ከውጭ ስፖንሰር የሆነ የቤት ኪራይ ዛሬ ዳቦ ማንም ይገዛ የሰማይ አምላክ ምልክት ምስክሬ ነው። አንድ ቀን እኔ የሰው እጅ ማየት አይደል በጣም ፈራለሁ። አንድ ወንድም አለ እዚህ ጋር ስትሄጂ ደስ ብሎሽ ትሄጃለሽ አይዞሽ ብሎ 400 ብር ትናንትና ሰጠኝ። ያው እዛ ጋር ቁጭ ብሎ አርጌ የት አለ? ያው እዚህ መሀል ላይ ተነስ ወንድሜ፣ ስሙን ነግሮኛል ግን ረሳው። ያው አንደኛ ናት። አምጣው ነው 100 ብሩ እንደዚህ ዘርገውማ። እቺ ብቻ ናለች። በቃ ስትሄድ 100,000 ብር ይዘህ ነው የምትሄደው። እሺ 100,000 ብር ቁርሳችሁን ትበላላችሁ። 40 ብር ይዞ ሐዋሳ ይቀመጣል። ኧረ በቃ 100,000 ብር ይዘህ ነው የምትሄደው። የሰው ፊት ቆማ አታይ። ወድሻለሁ። ጌታን ስለምትወድ ስለተለወጥክ ባለፈው ዓመት ይኸው 1 ዓመት እናትን ይዘህ ስለመጣ ደስተኛ ስለሆንክ ለእናት መዳን ምክንያት ደግሞ ስለሆንክ ሌላው ወላጁ ይዞት ይመጣል። አንተ ወላጅን ይዘህ ስለመጣ ዓርብ ዕለት እዚሁ ጋር 100,000 ብርን አስረክብህና እስከዛ ድረስ ቁርሳችሁን ጋብዛችኋለሁ። ምንም የሚቸግርሽ ነገር የለም። አንቺ ብቻ ከዚህ በኋላ ታሪክሽ ከተለወጠ ከዛ ሲቀጥል ይሄ ያንግ ልጅ የ11 ክፍል ተማሪ ተስፋው ከለመለመ ምን እፈልጋለሁ ተሳክቶልኛል። አመሰግናለሁ። አንድ መዝሙር ጋብዛችኋል።
አትቸገሪ። ልጅሽ ሁለተኛ ጊዜ የሰው ፊት ማየት ከባድ ነው የሚለውን ቃል በዘሩ አይስማ፣ በኢየሱስ ስም አይስማ። ይሄንን ቃል ከልጅሽ አፍ ነጠቅኩት፣ ወሰድኩት ከልጁ አፍ። ሁለተኛ የሰው ፊት አትዩ። እግዚአብሔር ቀኙን ይስጣችሁ፣ ይከናወንላችሁ። በምስጋና በሳቅ ተመለሱ። 2017 የድል ዓመት ይሁንላችሁ። እግዚአብሔር አምላክ መንገድህን ያቅ ነው። ለእናት እንደተንበረከክ እንደጸለይክ የእናትን መፈታት እንደናፈክ እግዚአብሔር ርስት ይስጣችሁ፣ ቤት ይስጣችሁ፣ እግዚአብሔር ሀብት ይስጣችሁ። በልጆች ተባረኩ፣ ብዙ ሁኑ፣ ብዙ ሁኑ። ሌላ ጊዜ ሳገኛችሁ በስታችሁ ላገኛችሁ። በኢየሱስ ሞገስ ይደረብላችሁ፣ ሞገስ ይጨመርላችሁ። የኔ ልጅ አትጣ፣ የሰው ፊት አትውደቅ። እግዚአብሔር ይራራል። ስትጠራው አቤት ይበልህ፣ አቤት ይበልህ። እጅ አይጉደል፣ እጅ ከላይ ይሁን። ጠይቀ ሳይሆን ተጠይቀ ይደረግልህ። አግኝ አይጥፋብህ፣ እጅ ይግባ አይወሰድብህ። ለምልም በእግዚአብሔር ቤት አትታጣ። ሁልጊዜ ከፊት ሁን፣ ሁልጊዜ ከፊት ሁን፣ ሁልጊዜ እጅ ከላይ ይሁን። ይከናወንልህ። ባረኩ። ተባረክ። ና በቃ ሁለተኛ አታለቅስም። ና ያችን 100 ብር እንደዚህ አይደል ያስካት? ይኸው ወዳለሽ ማን ነው ስምህ? አማኑኤል ዲታ። ከየት ከተማ መጣ? ከሞጆ። ለምን መጣ እዚህ ፊት ለፊት? ወደዚህ የመጣሁት እናቴን ይቅርታ ለመጠየቅ ነው። እናቴንና ሙሉ ቤተሰቤን ማለት ነው። ለምን? በጣም አሳዝኛቸዋለሁ። በቃ ሱሰኛ ነኝ እኔ። እቅማለሁኝ፣ አጨሳለሁ፣ ባፈላለሁ፣ ሲመሻው ጨብሲም አለ እና እንደዛም ሆኖ ለኔ እናቴ ስትከፍልልኝ የነበረው ዋጋ እንደዚህ በቃሉ ላይ የሚነገር አይደለም። ይሆኒ ሰው የኔን ፊት አይቶ መልኬን አይቶ ህይወቴን አይረዳም። የእናቴን እጅ ብታየው ይሆኒ የኔ ህይወት የእናቴ እጅ ነው የሚያሳይህ ማለት ነው። እኔ እንደዚህ በከሳ ብጎዳ እኔ የተጎዳሁትን አይደለም እኔ ማየው። እናቴ ከኔ በላይ ተጎድታለች። እኔ ስታሳድገኝ እኔ አውቃለሁ። ምናልባት ጓደኞቼም አካባቢ ላይ ያለውም ሰው ላያውቅ ይችላል። እናቴ ብቻዋን ያሳደገችኝ። ከአባቴ ጋር ልጅ እያለሁ ነው የተፋቱት። እኔ 7 ዓመት እያለሁ ማለት ነው። እና ስትወጣ እኔና ወንድሜን ነው ይዘው የወጣችው። ተቸግራለች እናቴ በጣም በብዙ ማለት ነው። እኔም ማሳደግ ወንድሜን ማሳደግ አቅቷት ሁሌም ትለኛለች። ያላትን እንኳን ወርቅ በ10 ብር አስይዛ ለኔና ለወንድሜ ነው ያሳደገችን ማለት ነው። ለፍታ መምህር ነች፣ ግን እኛን ማሳደግ እንኳን ከብዷት እንጀራ ሁላ እስከመሸጥ ድረስ ብዙ ነገሮችን በቃ አድርጋለች ለኔ ህይወት ማለት ነው። እኔ ግን በምላሹ እኔ አንድ ቀን እንኳን ማለት ነው እናቴን እወድሻለሁ አይደለም ማቀፍ አይደለም እኔ አንድ ቀን በህይወቴ ትዝ አይለኝም እናቴን አንድ ነገር አግዣት አላውቅም። አታግዛት? ምንም ነገር ይቅርታ ጠይቀታል?
ጠይቂያት አላውቅም በህይወት ዘመን ዮኒ እኔ በደልኳትን በደል ብነግረህ እኔ ጥፋት አጥፍቼ ወደ ቤት ስገባ እግሬ ላይ እሷ ነች ይቅርታ ወድቃ የምትጠይቀኝ እኔ ይቅርታ የመጠየቅ ችግር የለብኝም ብላ እሷ ወድቃ ይቅርታ ስትጠይቀኝ እንኳን እኮ ማለት ነው ይቅርታዋን እኮ መቀበል አንድ ነገር አይደለም ተሳድቤ ተናግሬ ተመልሼ እወጣለሁ እኔ እዚህ ቤት ሁለተኛ አልመጣም ብዬ ማለት ነው እንደተበደልክ ሰው እኔ እንደተበደልኩ ነው ሁሌ የማስበውም የሚሰማኝም ልክ እንደዛ ነው እኔ እኮ ዮኒ በጣም ህይወቴን ያበላሽሁበትን አንድ ሞመንት እዚህ ላለ ሰውም ይሄን ቪዲዮም ለሚያይ ሰው መናገር ፈልጋለሁ እናቴ ሱቅ በምትሰራ ሰዓት አታውቅም ይመስለኛል ልታውቅም ላታውቅም ትችላለች ይሄን ታሪክ ከቦርሳዋ ብር አነሳ ነበር ለዚሁ ለሱሴ ማለት ነው ለመቃም ለማጨስ ለፓፍ አነሳለሁኝ እና እንደዚህ ጠዋት ላይ ከቦርሳዋ እንደዚህ ብር አውጥቼ ደረሰችብኝ ማለት ነው ስደርስብኝ ምንድነው ያስቋለችኝ ከእጄ ላይ ነጠቀችኝ ወጣሁኝ ቆየሁኝ ከጓደኞቼ ጋር ተመልሼ የገባውና ምንም አላልኩም እንግዲህ ጥፋተኛ እኔ ነኝ የሰረኩት እኔ ነኝ ይቅርታ መጠየቅ የሚገባኝ እኔ ነበርኩ በሰዓቱ የትምህርት ማስረጃዬን በቃ የጠየቅኳት የትምህርት ማስረጃዬን እዚህ ስጪኝ እኔ ከዚህ በኋላ አይኔን አታዩም አልኳት ብሯንም ወስደህ እኔ ብሯን ወስጄ እኔ ነኝ ተናጋሪው አረ ተው አንተ ልጅ እንዴ እኔ ምን ተናገርኩና ነውና ነው እሷ የምትለኝ ማለት ነው በህይወት እያለሁ እኔን አታየኝም ብዬ ከቤት ወጥቼ ጠፋሁኝ የትም እንደሄድኩ ያውቁ ለ3 ወር ያህል ወንድሞቼ ተጨነቁ በየፌስቡኩ ያልደወልበት ቦታ የለም ወንድሜና ያያችሁ አፋልጉኝ እስከመውጣት እናቴ ያልፈለገችኝ ቦታ ያልፈለገችኝ ሆስፒታል ያልፈለገችኝ ገደል የለም ይሁን እግዚአብሔር እኔን ፍለጋ ማለት ነው እኔ አጥፍቼ እኔ ያለሁበትን እንኳን ሳልነግራት ነው የጠፋሁት ስጠፋ ማለት ነው ሄድኩኝ በቃ እኔ እንግዲህ ጥፋተኛው እኔ ነኝ ጠፋው ወጣሁኝ ከቤት ወደ ዘመቻ ነው ሄድኩት ተሰቃየች እናቴ በዛ ማል 3 ወር እኔ ምግብ እንኳን አትበላም ነበር ይሁን እግዚአብሔር ምስክሬ ነው ማለት ተሰብስበው እንኳን ቁጭ ብለው እሷ ምግብ አትበላም ነበር አራት ረብሽኝ ለምንድን ነው የምትረብሽኝ እንዴ እሱ በቃ ጠግቧር እንዴ ከቤት ይወጣው ይሏታል ወንድመቶቼ ማለት ነው እሷ ግን ምግብ እንኳን አትበላም ነበር እኔ በህይወቴ የማረሰው እዛ ድረስ መጣች እኔ ለማየት ያለሁበት ድረስ የት ነበርክ አንተ እኔ በላጤ ነበርኩት ማለት ነው በሰዓቱ እየቃምክ ኖ እኔ ዘመትኩኝ በቃ ወጣሁኝ ከቤት ዘመትኩኝ ወደ ዘመቻ ነው የገባሁት ከዛ እንደወጣሁኝ መታ ዮኒ ሳያት በእግዚአብሔር የት ነው ያለችው እሷ ይኸው እዚህ ነው ያለችው አብራኝ እሷ ነች ዘኝ የመጣችው እሷ ነች ይዛ የመጣችው ስንት አመት ነው አሁን 23ኛ አመቴ ነው ያዘው በ23 አመት ይዛ መጣች አዎ ወደዚህ ትምጣለች እንግሯ ላይ ወድቄ ነው ይቅርታ ጠይቃት እናቴ በጣም ይቅርታ አሳዝኜሻለሁ በድዬሻለሁ እንዳንቺ መልካምነት አይደለም እኔ ዋጋ የከፈልኩሽ አልገባኝም ነበር ዋጋሽን በህይወቴ ላይ ማለት ነው በጣም ምርጥ እናት ነሽ ለኔ ብቻ ሳይሆን ለማንም ቢሆን አንቺ ምርጥ ነሽ እኔ ግን እንደዛ አልነበረም ሁሌ የምላት ለኔ ክፉ ነበርሽ እያልኩ ነበር ምሰርባት በጣም ይቅርታ እናቴ ለወጣለሁ አንደኛ ሆናለሁ ከዚህ በኋላ ዘመኔን ሙሉ አንቺን ነው ማገለግለው እናቴ መናገር የምፈልገው ነገር አለኝ እግዚአብሔር ያያል የወደቀውን እግዚአብሔር ያነሳል ለሁሉም ጊዜ ያለው እግዚአብሔር እኔ በዚህ ልጅ ብዙ ተሰቃይቻለሁ ይሁን እሱ ብዙ አላወራልም ከዩኒቨርሲቲ ነው የመጣው ይሄ ልጅ አልማርም ብሎ ማለት ነው 12ኛ ክፍል አይዲ ካርድ ይዞ አይዲ ካርዱን አልፈተንም ብሎ ወደ ዘመቻ ሄደው እንደገና ከዛ ከመጣ በኋላ ደግሞ መልሼ ሌላ ሀገር ወስጄ ሳስፈትነው ከትምህርት ቤቱ ሪሚዲያል እሱ ብቻ አለፈ ከዛ ትምህርት ቤት እሱ ብቻ አለፈ ጸለይኩኝ ምንም ጦርነት የሌለበት ሰላም ትምህርት ቤት ዲላ ዩኒቨርሲቲ ያገኘ እዛ ደርሶ እግዚአብሔር ምስክሬ ነው በሳምንት 4000 ብር ይወስዳል ይሄ ልጅ ካንቺ ከኔ ላይ የሰራውትን በል ምን ያልኩትን በል በወር 16000 ብር ደሞዝተኛ ነው አይበቃውም 16000 ብር ነው ማለት አይበቃውም ዛሬ 4000 ብር ከራኩለት
ነገ 200 ብር በሞባይል ባንኪንግ አስገቢልኝ ይለኛል። የትናንቱ ብር ምን ሆነ ስለው ምክንያት አያጣም። በቃ ሞባይል የገዛውለት ለዚህ ልጅ ስንት ጊዜ ነው ሞባይል መገዛለት? የፈለገውን ነው የሚያስገዛው እሱ። በቃ ማያስገዛው ነገር አለም። ግን አንድ ነገር አምን ነበረ። እግዚአብሔር ሆይ አንተ ቀን አለ ብዬ ሐሙስ ዕለት ማለት ነው ሌሊት ሙሉ ነው ያስመዘገብኳቸው። ወደ 9-10 ልጆች ናቸው ጠፉብኝ። 2 ልጆች ጠፉብኝ። እነዚህ ልጆች ሰብስቤ ሳመጣ እንዳይጠፉብኝ በጣም ጸለይን። በቃ ዳር ጸሎት ነበረን። በጣም ጸለይ። እሱ ነው በቃ ጦር መሪ እሱ ነው። የቤቱ ጦር መሪ እሱ ነው። እህቱን አያናግርም፣ አመት አልፏል። ወንድሙን አያናግርም፣ አመት አልፎታል። እኔን የሚያናግረኝ በወር አንድ ጊዜ መልእክት የሚላከው ብር ግን ይወስዳል። ብር ሲጭኝ የሚለው የልጄ ልጅ አለ። የልጄ ልጅ ይመጣና ወሰኔ እማዬ ይለኛል። ወይ ኩኩ 200 ብር ብሏል ይለኛል። ስጭውላለሁ እኔ ከዛ ከምትሸጠው ልጅ ስጭውላታለሁ። በቃ እሱን ያዛ አይገባም ቤት ባጥር ነው እየዘለለ የሚገባው። እንደ በቃ ባል እንኳን እንደዚህ አይሆንም። ከስር ነው ቁልፍ ማስቀምጥለት ቤት ከስር ቁልፍ ቁጭ አድርግለታለሁ እንዲገባ። 6 ሰዓት ይገባል፣ 7 ሰዓት ይገባል። እግዚአብሔር ግን ይችላል፣ በቃ ይችላል። ልዩ ኃይል ያልቻለውን፣ ፖሊስ ያልቻለውን፣ ሚኒሻ ያልቻለውን የእግዚአብሔር ቃል ግን መዶሻ ነው። ባንዴ ነው የሰባበረው። በቃ ይሄ ልቡ በጣም ኃይለኛ ልጅ ነው። በጣም በቃ የሚበገር አይደለም። በእውነት ይሆን አንድ ነገር እናገራለሁ። እኔ በጌታ ቤት ቤተሰቦቼ ሙስሊም ናቸው። በልጅነቴ ነው ጌታን ያገኘሁት። ትዳር ከያዝኩ ነው ያገኘሁት። በእርግጥ እሱም በጌታ ቤት ነው የተወለደው። እኔ ግን ይሄን ሁሉ አመት ስኖር እግዚአብሔር ቤት ሄዳለሁ። እኔ እነዚህ አሁን አንተ ስለ ትማርት ይሄ ዮሐንስ ወንጌል ላይ ያለው ስለ አበደው ስለ አምኖን ስለ እኔ አላቅም። እውነቴን ነው ምልክ መጽሐፍ ቅዱስ አነባለሁኝ እንደዚህ ገብቶኛ አቅም እኔ አሁንም ቃሌ የምገባው የእንደዚህ አይነት ልጆች ማለት ነው። ሞጆ የተመታ ሀገር ነው። በቃ የቅዱሳን ጸሎት ነው ይሄ መልሳችን። ያሬድ ለዚች ቤተክርስቲያን ለነዚህ ልጆች መዳን ትልቅ አስተዋጽኦ ያደረገው ያሬድ ነው። ያሬድ እዛ ከተማ ውስጥ ብዙ ነገር ሰርቷል። እግዚአብሔር ይባርከው። እኔ ደግሞ በሚቀጥለው አመት ቃል የምገባልክ ምንም ነገር እኔ አንተ መርዳት ነው እንጂ ካንተ ምንም ነገር በቃ እኔ አልፈልግም። ልጆች ሰብስቤ ምንም ስፖንሰርም አልፈልግም። እኔ ሰብስቤ ያለኝ ነገር አጠራቅሜ ቢያንስ በትንሹ 20 ልጆች አድናለሁ ለሚቀጥለው አመት። ምትረዳ ነው በእውነት ምትረዳ ነው። አንተ የሁሉ ወጣቶች ማን ነው? የሁሉ ወጣቶች እንደዚህ ከስከኔ አስተማሪ ነኝ እንዳመላቸው ሰብስበክ እንደዚህ እነዚህ ልጆች በእውነት እንደዚህ አርጋህ አንተ እንትን የምትላቸው በእውነት እግዚአብሔር ዘር ማንዘርን ይባርክል፣ ልጆችህን ይባርክል። አሜን አሜን አሜን። አንተ ሌላ ምንም ነገር አልልም። በቃ 20 ልጆች አመጣለሁ። ሞጆ የተመታ ከተማ ሰፈራችን ነው። 100 ሜትር አይርቅም። ሺሻ ቤት 100 ሜትር አይርቅም። አፍራለሁ በዛ ለመሄድ አፍራለሁ። እንዲህ ብዬ ነው የምሄደው። እንዲህ ብዬ ልጄ እዛ ጋር ሲጋራ እያጨሰ እንዲህ ብዬ ነው የምሄደው። እኔ አስተማሪ ነኝ። እንዴት ነው በምን ሞራል ነው ማስተምረው? እኔ ከመንግስት ትምህርት ቤት እስከ 8ኛ የግል ትምህርት ቤት ተማረና ለዙረት ሲል ለነጻነት ሲል 9ኛ ክፍል ሲገባ እኔ ማስተምርበት ትምህርት ቤት ገብቶ አስተማሪ ደበደበ። በ9ኛ ክፍል ማለት ነው። ማትስ አስተማሪ ደበደበ። አፈርኩ፣ ተሳከኩኝ። እኔ በእውነት ጎበዝ አስተማሪ ነኝ። ማንም ይመሰክራል። ጎበዝ አስተማሪ ነኝ። በጣም ይፈሩኛል፣ በጣም ያከብሩኛል ልጆች። በቃ ቅስሜ ተሰበረ። መጣ ፕሪፓራቶሪ ሳስተምር እኔ ወደ 11ኛ ክፍል ወደ ፕሪፕ ትምህርት ሴት ተከትሎ መጣ። እዛ በቃ የወሰኔ ልጅ በቃ አይፈተንም ተባለ። ጸጥ አፌን ይዤ እኔ ሆምሩም ትቸሮኝ እንዴት አድርጌ ተማሪዎች አስወጣለሁ? እንዴት 20 ቀን ቀሩላለሁ? የራሴ ልጅ እዛ ክፍል ሲነገር እየሰማው አፌን ዘግቼ ዝም። ለኔ ልጅ ሲባል ተማሪዎች እዛ ጋር ተፈተኑ። በቃ ምን ይደረጋል? እግዚአብሔር አሁን ያሳየኝ አይኔም ባይኔ አሳይቶኛል። ለመጀመሪያ ጊዜ ነው ይቅርታ ጠይቀሽ? ኧረ በህይወቱ ይቅርታ እሱ አያውቅም። አሁን የመጨረሻ ያልተናገራትን ልንገርክ። 11700 ብር ሞባይል ኦፖ ሞባይል ገዛውለት። የጠፋውም እዛ ጫት ሰፈር ነው። ሲቅም አይደለም ለህፃን ልጅ ሰጥቶ እሱም እንደሚሰራ አላውቅም። ልጁ እየተጫወተበት ሞባይሉ ጠፋ። ምርር አለውና መጣና ሶፋ ላይ ቁጭ ብሎ በቃ እኔ በዚህ ወር ይዋጋኛል እኔ ምናምን አለ። እስቲ አንተ ተመለስ፣ ብቻ ተመለስ። እግዚአብሔር ሊያስተምርህ ነው። ሞባይሉንም እኔ እገዛልሃለሁ። አሁን የለውም ሞባይል ምንም። እስቲ አሁን አልኩት ምን ለመሆን ትፈልጋለህ? ዩኒቨርሲቲ ገባ አልማርም አልክ። ትምህርት አትማር። እስቲ ምን መሆን ትፈልጋለህ? ጸጉር ቤት መቁረጥ እፈልጋለሁኝ አለ። ወርደክ? አዎ። ምን ያስፈልግሃል? ሰልጥኜ ጸጉር ቤት ይከፈትልኝ። ለወንድሙ ስደውልለት ወንድሙ እኔ ሙሉ ወጪውን እችላለሁ አለ።
ጸጉር ቤቱንም ዘመናዊ ጸጉር ቤት ቢፈልግ አዲስ አበባ ቢፈልግ አዳማ ይከፍታል። ስልጠና ያስፈልገዋል አለ። ሄድና አዳማ ሄድና የሚያሰለጥኑት ቦታ ሲጠይቅና አልኩት። መጣና 7000 ብር ነው አለኝ። 7000 ነው? አዎ። እኔ ከሰጠሁት ብሩን ይዞ ይጠፋል። ለወንድሙ ደወል፣ እሱም ነቅቷል። ለወንድሙ ደወልኩኝና ብሩን አንተ አስገባለትና እኔ ሰጥሃለሁኝ አልኩት። እሺ ብሎ 7000 ብሩን ሰጠው፣ አስገባለት በአካውንቱ። እዛ ሆኖ የጫት የመቃሚያ ሰዓት ደርሷል። ኧረ ቶሎ በሉ፣ ኧረ ቶሎ በሉ፣ ኧረ ቶሎ በሉ ይላል። ኧረ ተረጋጋ፣ ልጁ ውጭ ነው ያለው። ኧረ ላኩ ይላል። ወዲያው ይሄን ተናግሬ ሳልጨርስ ከቻለ ምን ነው ብሩን አላስገባችሁም አለ። ግን 500 ብር አውጥቷል ከላዩ ላይ። አዎ 6500 ነው። አዎ ወንድምየው በራሳቸው ባንክ ነው የሚሰራው፣ በሱ አካውንት ነው የገባው። ከዛ አየው 500 ብር ብቻ ነው ያጎደለው። ታዩ አለኝ። እሺ ችግር የለም አልኩ። ቀኑ ቅዳሜ ነበር። በአጋጣሚ ወንድምየው እኔ ጋር መጣ ከአዲስ አበባ። ብሩ ግን አለ ስለው፣ አይ ጠዋት ሳይ 6500 ብር አለ አለ። አይ ችግር የለም ቆይ አልኩ። ሰኞ ሲደርስ አኮርፏል። እሱ ቀድሞ አኮርፏል፣ ማንም አያናግረውም። ሰኞ ሲደርስ አለ ብሩ እለዋለሁ። 1300 ብር ነው ያለው አለኝ። ቅዳሜ ለሰኞ ማለት አዎ። አጃቢዎቹም እኛው አብረው ነው ቁጭ ያሉት፣ አብረው ነው። በቴሌ ብር እንትን ወደ ስልኩ አስተላልፎ ወስዷታል። በቴሌ ብር ግን አስተላልፏል ወደ ስልኩ ምናምን አለኝ። ከዛ በኋላ 1300 እሱን ብሎክ አርግ እንዳይወጣ አልኩኝ እኔ፣ እሱ ማለት ነው። ከዛ ጠፋ ከቤት በላት። አሁን ሰሞኑ ማለት ጠፋ። ጓደኛቸው ከ6 ወር በፊት ታንቆ ሞቷል። አሁን ሌሎቹ ሲያሰሩ ይላሉ ታንቆ ሊሞት ነው። ይሄ ነገር አላማረኝም። እኔ ታንቆም ከሚሞት 7000 ብሩ ይቅር ብዬ እንደገና በስንት ሽማግሌ ተለምኖ እኔ እግሩ ላይ ወድቄ ያመጣሁት። ግን አንድ ነገር አምን ነበረ። አንድ ነገር ግን አምናለሁ፣ እግዚአብሔር አንድ ቀን ልቡን እንደሚመታው። ግን ይሄ ሙሉ እምነቴ ነበረ። በቃ ሙሉ እምነቴ ነበረ። የትም አይሄድም፣ በቃ የትም እንደማይሄድ፣ በሱ ውስጥ ያለው ጂኒ እኔ ውስጥ ያለው ቅዱስ መንፈስ እንደማይበልጥ አውቅ ነበረ። በቃ አውቃለሁኝ። አሁን ተሳክቶልኛል። እሺ ተረዝሽ እንዴ 16000 ብር በወር እየላክሽለት ተመርቆ ስራ ቢይዝ መንግስት 16000 ከፍሏል። እና እናቱን እንደ መንግስት መስሪያ ቤት ቆጥሮ ነው የሚኖረው እሱ እንጂ። አሁን እነዚህ ልጆች ሳመጣቸው ዋናው ነገር ምንድነው? ቡድኑ መፍረስ አለበት። ገባክ? ቡድን አለ አይደለም? ይሄ ቡድን እነዚህ ልጆችም ታስረዋል። የራሴን ልጅ ነፃ አውጥቼ አስወጥቼ የራሴን ልጅ እነዚህ ልጆች እዛ ጋር እያየው ሊጠሩት ይመጣሉ። አማን ሲሉ አማናችሁ ይጥፋ ጥፉ ብዬ ነው ማባራቸው። ያኮርፉኛል እነሱ ራሳቸው። አሁን ተሰብስበው መጥተዋል። አሁን ለምኛቸው ጠሪቻቸው በቃ ነው ትፈታላችሁ፣ ነፃ ትወጣላችሁ ብዬ እግዚአብሔር ይመስገን ተሳክቶልኛል። ሁሉም ጫት ነው። ቅዳሜ ዕለት ልንመጣ እሁድ ልንመጣ ማለት ነው። እየተዘጋጀን እያለን እሱ ሽርጥ ለብሷል። እንዲህ እንትን ጫት ቤት አለ። ዞር ብዬ እንዲህ በጨረፍታ እያየው ሲሄድ ሽርጡን አየው። ቆይ አልኩና ጎራ አልኩና ስገባ በትልቁ ፌስታል ሙሉ ጫት ይዘው ያው አንዱ አለ እዛ ሲጋራ ከነመተርኮሻው ቁጭ ብሏል እዛ። ድንግጥ ነው ያልኩት። በቃ ምንም አላልኩም። ጌታ ሆይ ዛሬም ብቻ ነው የሚቀሙት። እንዲህ ነው ያልኩት። ዛሬም ብቻ ነው የሚቀሙት አይደል ጌታ ሆይ። ልክ በቃ እግዚአብሔር እዚች ጋር ከኔ ጋር እንደማይወራ ነው እኔ ማወራው። በቃ ጌታ ግን አየኝ፣ ሰማኝ። ልጆች ቤተሰቦቻችሁን አታሳዝኑ። ቤተሰቦቻችሁን በእውነት ነው የምላችሁ አታሳዝኑ። የኔ እንባ ዛሬ ታበሰ። ሳላለቅስ ያደርኩበት ቀን አንድ ቀን የለም። በቃ ሌሊት ሙሉ ሲሄድ ነው የሚያድረው። እኔ ምን እንደሚሰራ አላውቅም። ሲጋራ ነው መሰለኝ የሚያጨሰው። ይወጣል ይገባል። በቃ በጣም እናመሰግናለን። ስተኛ ነች እሷ። እናመሰግናለን።